ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በመሃላቸው ግጭት እንዳይኖር ለማድረግ መስማማታቸውን አፍሪካን ኢንተለጀንስ የተሰኘ የኢንተርኔት ሚዲያ ዘገበ። በስለላና ወታደራዊ ጉዳዮች ላይ የምርመራ ዘገባ በማቅረብ የሚታወቀው አፍሪካን ኢንተለጀንስ ሁለቱ ታጣቂ ኃይሎች ቀጥተኛ ባልሆነ ግንኙነት እርስ በርስ ላለመታኮስና አንዳቸው በአንዳቸው ላይ ጥቃት ላለመሰንዘር ከስምምነት ላይ መድረሳቸውን ነው ሰሞኑን ባወጣው ዘገባ ያመለክተው። ከሳምንታት በፊት ሁለቱ ታጣቂ ኃይሎች መደበኛ ባልሆነ መልኩ የተኩስ አቁም ስምምነት እንዳደረጉ የገለጸው ዘገባው በሌሎች ጉዳዮች ላይ በዝርዝር የሚነጋገር የሁለቱ ወገኖች ተወካዮች በአሜሪካን እንደተገናኙም ጠቅሷል። አፍሪካን ኢንተለጀንስ እነዚህ ተወካዮች እነማን እንደሆኑ የገለጸው ነገር የለም። ከተኩስ ማቆም ባለፈ በጋራ በአብይ አህመድ አገዛዝ ላይ ጥቃት ለመሰንዘር ያለመ የወደፊት ስምምነት ሊኖር እንደሚችል ግን ፍንጭ ሰጥቷል። አንከር ሚዲያ ጉዳዩን በተመለከተ ወደ ፋኖ አመራሮችና የኦሮሞ ነጻነት ሰራዊት ተወካዮች ዘንድ መረጃ ለመሰብሰብ ባደረገው ሙከራ በአፍሪካን ኢንተለጀንስ በኩል ስለወጣው ዘገባ ማረጋገጫ ማግኘት አልተቻለም። አንድ የፋኖ አመራር በኢትዮጵያ ውስጥ ከሚንቀሳቀስ ከየትኛውም የታጣቂ ቡድን ጋር መነጋገር እንዳለብን እናምናለን። አንዳንድ የተጀመሩ ጥረቶች አሉ። ወደፊት የደረስንበትን ለህዝብ የምናቀርብ ይሆናል። ለጊዜው ፍላጎቱና እቅዱ እንዳለን ከመግለጽ ያለፈ ተጨማሪ መረጃ የለኝም ሲሉ ለአንከር ሚዲያ ገልጸዋል። የኦሮሞ ነጻነት ሰራዊት አመራሮችም በተመሳሳይ ከፋኖም ሆነ ከሌሎች ኃይሎች ጋር ለመነጋገር ዝግጁ መሆናቸውን በተለያዩ መድረኮች ሲገልጹ እንደነበረ የሚታወስ ነው። የአማራ ፋኖ አደረጃጀቶች የአማራ ህዝብን ህልውና የማረጋገጥ የቅድሚያ ተልዕኮ ያላቸውና የኢትዮጵያን ዕድል እጣፋንታ ከሌሎች የነጻነት ኃይሎች ጋር በመሆን የመወሰኑ አጀንዳ የትግላቸው አንዱ አካል እንደሆነ በየጊዜው የሚገልጹት ጉዳይ ነው። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሁለቱ ታጣቂ ኃይሎች ላይ የሚሰነዝራቸውን ክሶች አንዳቸው ያንዳቸውን በመከላከል ላይ ያነጣጠሩ ምላሾችን መስጠት መጀመራቸው በሁለቱ ታጣቂ ቡድኖች መሃል መግባባት መጀመሩንና በቀጣይ በጋራ ለመታገል የሚችሉበት እድል እንዳለ ያመላከተ እንደሆነ ይነገራል። የብልጽግናው አገዛዝ የኦሮሞ ነጻነት ሰራዊት የአማራ ተወላጆች ላይ ጥቃት ሰነዘረ፣ ዘረፋ ፈጸመ፣ አፍኖ ወሰደ የሚሉ ተከታታይ መረጃዎችን ሲያወጣ የፋኖ አመራሮች ይህንን የሚያደርገው የአብይ አህመድ መዋቅር ስር የሚገኘውና ቀጥተኛ ትዕዛዝ እየተሰጠው የሚሰማራው የአብይ አህመድ ሸኔ ነው በሚል በኦሮሞ ነጻነት ሰራዊት ላይ የሚቀርበውን ክስ የሚያጣጥል ምላሽ ሲሰጡ፣ በተመሳሳይ የፋኖ ኃይሎች በወለጋ የኦሮሞ ሰላማዊ ነዋሪዎች ላይ ግድያ ይፈጽማል በሚል የሚቀርበውን የአብይ አህመድ ውንጀላ ውድቅ በማድረግ በብልጽግና የተደራጁ በፋኖ ስም የሚንቀሳቀሱ የመንግስት ፋኖች ናቸው የሚል ምላሽ ከኦሮሞ ነጻነት ሰራዊት በኩል ሲሰጥ በተደጋጋሚ ተሰምቷል። ይህ አይነቱ ግንኙነት በሁለቱ ኃይሎች መሃል መናበብ እንዳለና በቀጣይ ይፋዊ በሆነ ግንኙነት የአብይ አህመድን አገዛዝ ለማስወገድ የሚችሉበትን ጥምረት መፍጠራቸው የሚጠበቅ ይሆናል ሲሉ ለጉዳዩ ቅርበት ያላቸው የፖለቲካ ታዛቢዎች ይገልጻሉ። የአብይ አህመድ አገዛዝ የኦሮሞና የአማራ ጥምረት የስልጣን እድሜውን እንደሚያሳጥረው በመገንዘብ በየጊዜው በሁለቱ ማህበረሰቦች መሃል የግጭት አጀንዳዎችን የሚፈጥር ሲሆን ከየትኛውም ስጋት በላይ የሁለቱ ኃይሎች አንድነት የሚያሳስበው እንደሆነ ነው የሚነገረው። በአፍሪካን ኢንተለጀንስ በኩል የወጣው መረጃን በተመለከተ ከፋኖም ሆነ ከኦሮሞ ነጻነት ሰራዊት በኩል የተሰጠ ይፋዊ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ዛሬም በተጠናከረ ሁኔታ ቀጥሏል። ሶስተኛ ቀኑን በያዘው የዘመቻ ሰማዕታት ተጋድሎ በአገዛዙ ሰራዊት የሰውና የቁስ አቅም ላይ ከፍተኛ ኪሳራ ማድረስ እንደተቻለ ነው ከአማራ ፋኖ በጎጃም ህዝብ ግንኙነት ክፍል የደረሰን መረጃ የሚያመለክተው። ትላንት በሁለተኛ ቀን የዘመቻ ሰማዕታት ተጋድሎ በብራቃት፣ በመራዊ፣ በዴንሳ ባታ፣ ዳጊና ድንቡክ አካባቢዎች በአንደኛ ክፍለ ጦር ጠንከር ያለ
ውጊያ ካገዛዙ ጥምር ሰራዊት ጋር መደረጉ የተገለጸ ሲሆን 5ኛ ክፍለ ጦር በፍኖተ ሰላም ቡሬና ሆዳንሽ ከተሞች ያገዛዙ ሰራዊትን በመግጠም ከፍተኛ ኪሳራ ማድረስ መቻሉን ያገኘነው መረጃ ያመለክታል። 9ኛ ክፍለ ጦርም በገንቦሬ ፈለገ ብርሃንና ደብረ ወርቅ አካባቢ ባገዛዙ ጥምር ሰራዊት ላይ ጥቃት በመፈጸም ጠንከር ያለ ጉዳት ማድረሱም ተመልክቷል። ዛሬም በደጋዳሞት ቀጠና ብርቱ ፍልሚያ ሲደረግ እንደነበረ ነው በደረሰን መረጃ ላይ ተገለጸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ደገር ሻፊና ቲርቲራ በተሰኙ አካባቢዎች ዘልቆ በመግባት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸሙ ተመልክቷል። ቱሊያ ጎራ በተሰኘ ስፍራ የደፈጣ ጥቃት በመፈጸም በአንድ ፓትሮልና በሁለት ኤፍኤስአር ተሽከርካሪዎች ላይ ሲጓዙ በነበሩ የአገዛዙ ሰራዊት አባላት ከፍተኛ ሰብአዊ ጉዳት ማድረስ የተቻለ ሲሆን ተሳፍረው የነበሩ የአገዛዙ ወታደሮች አብዛኞቹ መደምሰሳቸውን ከምስራቅ እዝ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በበርካታ ቦታዎች ውጊያ ማድረጉን ገልጿል። ጉና ክፍለ ጦር መነሻውን ከእንዳቤት ወለሽ ከተማ አድርጎ ወደ ጃራገዶ ሲያጓጉዝ የነበረው የአገዛዙ ሰራዊት አዳማ ቂርቆስ ረቡ ገበያ ሲደርስ የእንዳቤት ብርጌድ የፋኖ አባላት ጥቃት በመፈጸም ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ አድርሰውበት ተልእኮውን ሳያሳካ መንገድ ላይ እንዳስቀሩት ነው የደረሰን መረጃ የሚያመለክተው። በሌላ በኩልም በእስቴና በአርብ ገበያ ከተማ መካከል ከምትገኘው ግንዳ ጠመም ከተማ ላይ የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በአገዛዙ ሰራዊት ላይ ጥቃት በመፈጸም በከባድ መሳሪያ ምድብተኞች ላይ ብርቱ ኪሳራ እንዳደረሰም ተገልጿል። ከግንዳ ጠመም በቅርብ ርቀት ካለችው ልጫ ከተማ በተወሰደ የተጠና ኦፕሬሽን ከተማዋን በቁጥጥር ስር ማድረግ መቻሉን ከበላይ ዘለቀ እዝ የተላከው መረጃ የሚያሳየው። ይህ በእንዲህ እንዳለ ከሁለት ቀናት በፊት መንፈሳዊ አገልግሎት በመስጠት ላይ የነበሩ 5 ካህናትን ያገዛዙ ሰራዊት አፍነው መውሰዳቸው ታውቋል። የካህናቱ ታፍነው መወሰዳቸውን ተከትሎም የልጫ ገብርኤል ቤተክርስቲያን መንፈሳዊ አገልግሎት ሙሉ በሙሉ መቋረጡን በደረሰን መረጃ ላይ ተመልክቷል። የአማራ ፋኖ ህዝባዊ ድርጅት አፋድም በተለያዩ ቀጠናዎች በርካታ ውጊያዎች ማድረጉን አስታውቋል። በአማራ ሳይንት ወረዳ ሮቢት ከተማ በተደረገው ውጊያ በርካታ የአገዛዝ ወታደሮች የተደመሰሱ መሆናቸው ተገልጿል። በዋድላ ወረዳ በአፋድ ቁጥጥር ስር የምትገኘውን ሐሙሲት ከተማን ለማስለቀቅ በትላንትናው ዕለት የተንቀሳቀሰው የአብይ አህመድ ሰራዊት በመብረቅ ክፍለ ጦር ተመቶ የያዘውን አራግፎ መመለሱን ለማወቅ ተችሏል። የአማራ ፋኖ ህዝባዊ ድርጅት አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር የተራራው ራስ ንጉስ ክፍለ ጦር የገብርዬ ክፍለ ጦር ሰሞኑን ከአገዛዙ ጦር ጋር ውጊያ ያደረጉ ሲሆን በከፍተኛ ሜካናይዝድ ኃይል ታጅቦ የመጣውን ሰራዊት በመግጠም 22 የመከላከያ የሚሊሻና የአድማ ብተና አባላት ሲደመሰሱ 7 የመከላከያ አባላት እንዲሁም ቁጥራቸው ያልታወቁ የሚሊሻና የአድማ ብተና አባላት ቁስለኛ ሆነዋል። ዘግይቶ በደረሰን ዜና የክምር ድንጋይ አካባቢን የአማራ ፋኖ ህዝባዊ ድርጅት ኃይሎች በቁጥጥር ስር ማድረጋቸው ተመልክቷል። ሰራዊቱ በብሔርና በሃይማኖት አጀንዳዎች የተነሳ ከፍተኛ አደጋ ውስጥ እንደሚገኝ አንድ የመከላከያ ሰነድ አመለከተ። ለበርካታ ሳምንታት በአዲስ አበባና በቢሾፍቱ ደብረ ዘይት ሲካሄዱ የቆዩት የአብይ አህመድ ከፍተኛ ወታደራዊ ሹማምንቶች የግምገማ መድረኮች መጠናቀቃቸውን ተከትሎ የተዘጋጀውና ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ እንደሚያመለክተው ሰራዊቱ በከፍተኛ አደጋ ውስጥ ይገኛል። በተለይም የብሔር ጉዳይ ሰራዊቱን አቅም እያሳጣው እንደሆነ ተልእኮውን እንዳይፈጽም አንቆ የያዘው በመሆኑ አገዛዙ በከፍተኛ ስጋት ላይ እንዳለ የተገለጸ ሲሆን በሰነዱ በኦሮሞና በአማራ የሰራዊቱ አዛዦችና መሰረታዊ ወታደሮች መሃል ያለው ፍጥጫ እያየለ መምጣቱን ጠቅሷል። በሰነዱ ላይ ቃል በቃል እንደተቀመጠው እንደ ሰራዊት የመጣው ለውጥ ከመደገፍ ይልቅ አሁን በስልጣን ላይ ያለውን መንግስት እንደ ተረኛና እንደ ሁለተኛ ጁንታ ቡድን አድርጎ የማሰብ በአንድ ክፍል አማራ በዛ
በሌላኛው ክፍል ኦሮሞ በዛ በማለት ስራን በውጤትና በብቃት ከመለካት ይልቅ በዘር እየለኩ ያልተገባ ተግባር መፈጸም፣ ምደባን የማዕረግ እድገትና ሽልማትን በተመለከተ የእገሌ ብሔር ተመደበ፣ ተሾመ፣ ተሸለመ እያሉ ስራን በውጤት ሳይሆን በብሔር መለካት፣ በግለሰቦች ተረኛ በሚል የክፍል አመራርን ማማት እንዲሁም ማብጠልጠል፣ በተለያየ ምክንያት አሳቦ በብሔር መሰባሰብ ይህ ችግር በሁሉም ብሔሮች የሚታይ ቢሆንም በከፋ መልኩ በአማራና በኦሮሞ ተወላጆች ላይ ይታያል ይላል ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ። በሰራዊቱ ውስጥ ከፍተኛ የሆነ የሸኔና ፋኖ አድናቂዎች መበራከታቸው በሰነዱ ላይ የተመለከተ ሲሆን በዝርዝርም የነዚህ አሸባሪና ጸረ ሰላም ኃይሎች አስተሳሰብ ሰለባ ከመሆን ባለፈ በተግባርም የነሱን ተልዕኮ ይዘው የሚንቀሳቀሱ አባላት እንዳሉ በግምገማው መድረክ ተረጋግጧል ይላል። ከሰራዊቱ ከርቶ ሄዶ ሸኔን የተቀላቀለ ደውሎ ጓዶቹን የሐሰት ወሬ መንገርና ወሬውን ተቀብሎ በሰራዊቱ ውስጥ መንዛት፣ በስልክ መረጃ መስጠት፣ ከፋኖ ቀጥተኛ ግንኙነት ያላቸው ግለሰቦች መኖራቸው፣ መሳሪያም ለፋኖ ሸጠው ለመጥፋት ሲዋዋሉ የተያዙ እንዳሉ፣ በግለሰቦች ፋኖ መልእክት አስይዞ የላካቸው ሰዎችና በፋኖ በኩል መሳሪያና ተተኳሽ ይዘው እንዲከዱ የሚያደርጉ ግለሰቦች መኖራቸው፣ እናትና አባቴም ፋኖ ናቸው፣ ፋኖን የሚነካ ከሆነ አልታገልም ማለት እኔ ያሳምነው ጽጌ ዘር ነኝ፣ እሱ ቢኖር ያስከብረን ነበር ብሎ በማህበራዊ ሚዲያ ማጋራት፣ የፋኖና የሸኔን ምስልና የተለያዩ መልእክቶች ያለበትን ቲሸርት መልበስ እንዳለ ነው በመከላከያ ሚኒስቴር በተሰበሰበ የግምገማ መድረክ ሰነድ ላይ የተመለከተው። በመገናኛ ብዙሃን በተለይም የማህበራዊ ሚዲያ ሰለባ መሆንን በተመለከተ የታዩ ግድፈቶች እንዳለ በሰነዱ ላይ የተመለከተ ሲሆን በመንግስት ባለስልጣናትና በሰራዊቱ አመራሮች ላይ ጥላቻ የሚነዛባቸው የውሸት ወሬዎችና ፕሮፓጋንዳ ተሸካሚ መሆንና በሰራዊቱ ውስጥ ሽብር መንዛት፣ ጠቅላይ ሚኒስትር አብይ አህመድ ሸኔን እያስታጠቀ ነው፣ በተጨማሪም በፋኖ ላይ እርምጃ የሚወስደው የራሱን ስልጣን ዘመን ለማራዘም ነው የሚል ሐሳብ በማንጸባረቅ የአፍራሽ ኃይሎች ውሸት ወሬ ሰለባ ሆኗል ሰራዊቱ ይላል የግምገማ ሰነዱ። በግምገማው ላይ በርካታ ነገሮች እንደተነሱ የጠቀሰው ሰነዱ በተለይም ኦነግና ሸኔ አንድ አይደሉም የሚል ሐሳብ ይነሳል። ማረጋገጫው ምንድነው? በተጨማሪም ህዝቡን እየገደሉና እየዘረፉ ከሆነ ህዝቡ ራሱ ለምንድነው ማይዋጋቸው? አንዳንድ አካባቢዎች ህብረተሰቡ ይደብቃቸዋል ይባላል። ህብረተሰቡ የሚደብቅበት ምክንያት ምንድነው የሚሉ ጥያቄዎች ተነስተዋል። ፋኖ ለሀገር ሉዓላዊነት ዋጋ የከፈለው ነው ሳለ መወደስ ሲገባው ለምን ይወቀሳል? ችግሩንስ ክልሉና የፌዴራል መንግስት ተነጋግረው መፍታት አይችሉም ወይ የሚል ጥያቄም ከሰራዊቱ አባላትና ከአዛዦች ጭምር የተነሱ ጥያቄዎች እንደነበሩ በሰነዱ ላይ ተመልክቷል። ኩብለላን በተመለከተ በከፋ መልኩ በሰራዊቱ ውስጥ የሚታይ እንደሆነ ሰነዱ አመልክቷል። ከክፍለ ጦር አመራር እስከ መሰረታዊ ወታደር ከርቷል። ለምሳሌ ከአንድ ኮር እስከ 500 በላይ ሰው መክዳቱን በሰነዱ የተመለከተ ሲሆን እንዲከዳ ከቤተሰብ የአየር ቲኬት ይቆረጥለታል፣ የሐሰት መታወቂያ ተሰርቶ ይላክለታል፣ ወደ ፋኖና ሸኔ ይቀላቀላል። በመከላከያ ዩኒቨርሲቲ የስታፍ አባላት ለግዳጅ ተዘጋጅ ሲባል ግዳጅ ፈርተው ወደ ሸኔና ወደ ፋኖ የከዱ መኖራቸው በሰነዱ ላይ ተመልክቷል። ተመልካቾቻችን ለፊልድ ማርሻል ብርሃኑ ጁላ የቀረበውና በከፍተኛ ጀነራሎች ደረጃ ለሚደረገው ውይይት መነሻ በሚል ስለተዘጋጀው ሰነድ በልዩ የዜና ክፍለ ጊዜ በስፋት የምንመለከተው መሆኑን ለመግለጽ እንወዳለን። በመጨረሻም የሀገራዊ የምክክር ኮሚሽኑ ወደ ሰሜን አሜሪካ ለመላክ ካቀዳቸው የልኡካን ቡድን አባላት ውስጥ የተወሰኑት መከልከላቸው ተገለጸ። እዚያው አዲስ አበባ መቅረታቸውም ነው የታወቀው። ወደ አሜሪካ ከሄዱ በዚያው ይቀራሉ፣ የኮሚሽኑንም ተልዕኮ ያበላሻሉ፣ ለብልጽግናው መንግስት ኪሳራ ይሆናሉ በሚል ምክንያት እንደተከለከሉም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በዋሽንግተን ዲሲና በቶሮንቶ ይካሄዳል በሚል ፕሮግራም ለተያዘለት የአጀንዳ ማሰባሰብ መድረክ ከኮሚሽኑ በኩል ከዋና ዋናዎቹ ኮሚሽነሮች በተጨማሪ ሌሎች ሰራተኞችም በጉዞ መርሃ ግብሩ የተካተቱ ቢሆንም የጠቅላይ ሚኒስትሩ ጽህፈት ቤት የተወሰኑ ኮሚሽነሮችን ጨምሮ በልኡካን ቡድን ውስጥ የሚገኙትን ግለሰቦች ከወጡ አይመለሱም። በዚህ ጊዜ ላይ አንድም ሰው ኮሚሽኑን ትቶ በውጭ ሀገር የፖለቲካ ጥገኝነት ከጠየቀም በኮሚሽኑ ተልዕኮ ላይ ብቻ ሳይሆን በተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአደጋ ሚዲያ ዝግጅት ክፍል
መኖሩን በመጥቀስ በጉዞ መርሃ ግብር እንዳይካተቱ መደረጉን ባገኘነው መረጃ ላይ ተመልክቷል። ከቅርብ ጊዜ ወዲህ አብዛኛው የኮሚሽኑ አባላት በአገሪቱ እየሆነ ባለው አጠቃላይ ቀውስና ህዝቡ በኮሚሽኑ ላይ እያሳየ ያለው ተቃውሞ በተሰጣቸው ኃላፊነት ለመቀጠል ፍላጎት እንዳይኖራቸው እንዳደረገ ይነገራል። በብልጽግና የደህንነት ኃይሎች ክትትል ውስጥ በመሆናቸውና በራሳቸው ፍቃድ ኮሚሽኑን ለመሰናበት የማይችሉበት ሁኔታ ውስጥ በመግባታቸው ምክንያት እንጂ መቀጠል እንደማይፈልጉ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። በብልጽግና አገዛዝ ጫናና ማስፈራራት ሂደቱን መቀጠል የተገደዱት የኮሚሽኑ ሰዎች ምናልባት እድሉን ካገኙ በወጡበት ይቀራሉ የሚል ስጋት በአብይ አህመድ በኩል መኖሩም ይነገራል። በዚህም የተነሳ ወደ ሰሜን አሜሪካ በሚደረገው የኮሚሽኑ መርሃ ግብር ላይ የጠቅላይ ሚኒስትሩ ጽህፈት ቤት ከመነሻው ተሳታፊና መልማይ ሆኖ ጉዳዩን በስጋት ሲከታተለው እንደነበረ የሚገልጹት የአንከር ሚዲያ ምንጮች በመጨረሻ ይሄዳሉ ተብለው የተወሰነላቸው የሉካን ቡድን አባላት ያለ ፓስፖርት በልዩ ደብዳቤ የሚወጡበት አሰራር እንዳለ ሁሉ እንዲፈተሽ በጠቅላይ ሚኒስትሩ ጽህፈት ቤት ሰዎች በኩል ሐሳብ ቀርቦ እንደነበርም ተጠቅሷል። ለዚህም የሁሉም የሉካን ቡድን አባላት ከሀገር ሲወጡ ድረስ ፓስፖርታቸው ለሳምንታት በጠቅላይ ሚኒስትሩ ጽህፈት ቤት ተይዞ መቆየቱን ነው ለማወቅ የተቻለው። በ1997 ምርጫን ተከትሎ በተቀሰቀሰው ቀውስ እንዲያጣራ የተመደበው ኮሚሽን አባላት መረጃና ሰነድ ይዘው ከሀገር በመውጣት የህወሓት ኢህአዴግን አገዛዝ ያጋለጡበት ታሪክ ይደገማል የሚል ስጋት በአብይ አህመድ ዘንድ መኖሩም ተመልክቷል። ለዚህም ሲባል በከፍተኛ ጥንቃቄና ማስፈራራት እንዲሁም ከሉካን ቡድኑ ጋር የብልጽግና ደህንነቶች አብረው ወደ ሰሜን አሜሪካን እንዲጓዙ መደረጉን ነው በደረሰን መረጃ ላይ ተገለጸው። ከኮሚሽኑ የሉካን ቡድን አባላት አንድም ሰው ቢሆን የፖለቲካ ጥገኝነት ለመጠየቅ ከወሰነና ከቀረም ኮሚሽኑ የተቋቋመበት ተልዕኮ ይበላሻል፣ ዓለም አቀፍ ተቀባይነቱም ይዳከማል፣ ለአብይ አህመድ አገዛዝም ትልቅ ኪሳራ ነው የሚለው የብልጽግና ሹማምንቶች ስጋት እንደሆነም ታውቋል። ይህ በእንዲህ እንዳለ ዋሽንግተን ዲሲ የገቡት የሀገራዊ ኮሚሽን ሉካን ቡድን አባላት ከተያዘላቸው ሆቴል መውጣት እንዳልቻሉ ያገኘነው መረጃ ያመለክታል። በዋሽንግተን ዲሲ የተጠራውና በከፍተኛ ዝግጅት ላይ የሚገኘው የተቃውሞ እንቅስቃሴ ከመካሄዱ በፊት አስተባባሪዎቹ ለኮሚሽነሮቹ በተያዘው ሆቴል አካባቢ ከወዲሁ ተቃውሞ ማሰማት መጀመራቸውም ተመልክቷል። የኮሚሽኑ መድረክ ይካሄድበታል በተባለው የወተርጌት ሆቴል ላይ ኢትዮጵያውያን ስልክ በመደወል ተቃውሟቸውን እየገለጹም ናቸው። ሆቴሉ ለደህንነት አስጊ ነው ካለም የኮሚሽኑን መድረክ ሊሰርዝ እንደሚችልም መረጃዎች ይጠቁማሉ። የተለያዩ ኢትዮጵያውያን የማህበረሰብ ክፍሎች ቅዳሜ የሚካሄደውን የኮሚሽኑን መድረክ ለማጨናገፍና በዕለቱም ተቃውሞ ለማካሄድ ጥሪ አድርገው በከፍተኛ ዝግጅት ላይ እንደሚገኙ ታውቋል። የወተርጌቱን መድረክም ሆነ አጠቃላይ እንቅስቃሴውን በበላይነት የሚመራው በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ሲሆን ምናልባት ወተርጌት መድረኩን በጸጥታ ችግር ምክንያት የሚሰርዘው ከሆነ በተጠባባቂነት በኤምባሲው የሚገኘው አዳራሽ እንደተያዘም ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው።